ያለመው ሶስተኛው ኢትዮጵያ ታምርት የ10 ኪሎ ሜትር ሩጫም በዛሬው ዕለት ተካሂዷል። ተመስገን አለባቸው ተጨማሪ ያለው 600 አትሌቶችን ጨምሮ ከ14000 በላይ የተለያዩ ህብረተሰብ ክፍሎች የተሳተፉበት ሶስተኛው ኢትዮጵያ ታምርት የ10 ኪሎ ሜትር የጎዳና ላይ ሩጫ መነሻና መድረሻውን መስቀል አደባባይ በማድረግ በዛሬው ዕለት ተካሂዷል። በሩጫው ከ34 የአትሌቲክስ ክለቦች የተውጣጡ አትሌቶች ተሳትፎ ያደረጉ ሲሆን ጠንካራ ፉክክር የተስተዋለበትን የወንዶች ውድድር የኢትዮ ኤሌክትሪክ አትሌት ሞገስ ጡማይ በበላይነት ሲያጠናቅቅ ጅራታ ሌሊሳ በግልና ሲዳማና ደግሞ ከሸገር ሲቲ ሁለተኛና ሶስተኛ ደረጃን በመያዝ አጠናቀዋል። አትሌት ሞገስ መሰል ውድድሮች ቢበራከቱ አትሌቶችን ተጠቃሚ ያደርጋሉ ብለዋል። ፉክክሩ በጣም ኃይለኛ ነበር፣ ግን እግዚአብሔር ረድቶኝ እኔ ለማሸነፍ በቅቻለሁና በጣም አመሰግናለሁ። በጣም ደስተኛ ነኝ። የቃሜ ተዘጋጅቻለሁ። ከዛ ፈጣሪ ረድቶኛል። ይሄ ውጤት ለመዘግብ ችያለሁና በቃ ክብር መስገና ለፈጣሪ ይሁን። እኔ በአቅሜ ነው የተዘጋጀሁት። እንደዚህ ውድድሮች ቢበዙ ለአትሌቱ ተጠቃሚ ይሆናል። ገና ያልወጣ ብዙ ወጣት አለ፣ ለሱ በር ይከፍታል ብዬ አስባለሁ። እንደዚህ እንዲበዙ ደግሞ ጥሪ ያስተላልፋል። በሴቶች የኮየ ፈጬ አትሌቲክስ ክለብ አትሌት የሆነችው ገመኔ ማሚቴ በቀዳሚነት ርቀቱን አጠናቃለች። አበዙ ከበደ ከኢትዮጵያ ንግድ ባንክ እንዲሁም ማርታ ለማየው በግል ደግሞ ሁለተኛና ሶስተኛ ደረጃን በመያዝ አጠናቀዋል። የኦሮሚያ ኮንስትራክሽን ኢንጂነሪንግ አትሌቲክስ ክለብ አሰልጣኝ የሆኑት ንጋቱ ወርቁ በኢትዮጵያ የስፖርት ማዘውተሪያ ችግር ቢኖርም አትሌቶችና ባለሙያዎች ባለው አማራጭ ጠንካራ ስራን እየሰሩ እንደሚገኝ ተናግረዋል። እንደ ሀገር የማዘውተሪያ ቦታ ባይኖረንም በጎዳናው በምኑም ላይ አትሌቶች እየሰሩ ነው። ፉክክሩ የሚያሳይ ምንድነው? ሁሉም በያለበት አካባቢ የየራሱን ጥረት እያደረገ ነው። ባለሙያውም አትሌቱም አክቲቭ ነው። ለዚች ሀገር የአትሌቲክስ ህይወት ለመቀጠል ሁሉም በየአካባቢው እየለፋ መሆኑን ነው የሚያሳይ ውድድሩ ላይ። ይሄም ማለት ነው ሁሉም ጠንክሮ እየሰራ ነው። ፉክክሩ በበዛ ቁጥር ጠንካራ ስራ አለ ማለት ነው። ይሄን ጠንካራ ስራ በክትትልና በድጋፍ ማሳደግ ማፋፋት ለዓለም ሻምፒዮናና ለኦሎምፒክ የሚደርሱ ወጣት አትሌቶችን አይተናል። እዚህም ውስጥ ነበሩ። ስለዚህ እነሱን የበለጠ ለማሳደግ የሚረዳ ነው። በጣም ቆንጆ ነው። በኢትዮጵያ በስፖርት ልማት ዘርፍ ተስፋ ሰጪና አበረታች ውጤቶች የተመዘገቡ ነው ያሉት የኢፌዴሪ ባህልና ስፖርት ሚኒስቴር ሚኒስትር ሸዊት ሻንካ የኢንዱስትሪው ተዋናዮች ምርታማ እንዲሆኑ ስፖርት ከፍተኛ ፋይዳ አለው ብለዋል። የተለየ ስሜትና ፋሽን ያለው ውድድር ነው ያደረግነው። ለኛ ደግሞ ለባህልና ስፖርት ሚኒስቴር እንደዚህ አይነት ስፖርታዊ ውድድሮች እንዲሰፉ ነው ትኩረታችንም እቅዳችንም። ስፖርት ብቁ ንቁ አሸናፊ ዜጋ የማፍራት አቅሙ ከፍተኛ ነው። በተለይ አምራች ኢንዱስትሪ ያሉ አካላት ምርታማ እንዲሆኑ ስፖርት መስራት ወሳኝ ነው። የኢትዮጵያን ምርት በማስተዋወቅና ዜጎች በሀገራቸው ምርት እንዲኮሩ ለማድረግ የኢንዱስትሪ ሚኒስቴር በትኩረት እየሰራ ነው ያሉት የኢንዱስትሪ ሚኒስትሩ መላኩ አለበል የኢትዮጵያ ታምርት 10 ኪሎ ሜትር የጎዳና ላይ ሩጫ ስፖርትና አምራችነትን ለማስተሳሰር ያለመ ነው ብለዋል። ዜጎች በሀገራቸው ምርት እንዲኮሩ እንዲጠቀሙ የማበረታታት፣ ሁለተኛው በፋብሪካ ውስጥ የሚሰሩ ኢንዱስትሪዎች ሰራተኞቹ ምርታማነታቸውን እንዲያሳድጉ ለማድረግ አምራች ዜጋ የምትፈጥረው በስፖርት ስለሆነ ስፖርትና አምራችነትን የበለጠ ለማስተሳሰር ነው። ሶስተኛው ባለድርሻ አካላትንና ኢንዱስትሪያሊስቶቹን የማቀናጀት የማስተሳሰርና ህብረት የመፍጠር ዓላማ ያለው ነው። ከምንም በላይ ደግሞ ኢትዮጵያ የራሳችን ምርት ነው አሁን አምርተን እየሮጥነው ያለነውና ይሄንን ምርት በማስተዋወቅ በኩል እንዲህ አይነት መድረኮች ዓለም አቀፍ ይዘት ኑሯቸው እንዲካሄዱ ማድረግ በኢትዮጵያ መድረክ ብቻ ሳይሆን በዓለም መድረክም ምርቶቻችን ለማስተዋወቅ ትልቅ አስተዋጽኦ እንደሚኖረው ታሳቢ በማድረግ የተዘጋጀ ፕሮግራም ነው። ውድድሩ ሲጀመር 5000 ተሳታፊዎች ብቻ እንደነበሩት ያስታወሱት የኢንዱስትሪ ሚኒስትሩ አቶ መላኩ አለበል አሁን ላይ ከ14000 ማለፉን ገልጸው የሩጫው ደረጃም ከጊዜ ወደ ጊዜ ከፍ እያለ መጥቷል ብለዋል። ሩጫው ደረጃ ስታንዳርዱን የጠበቀ ነው። ስለዚህ ዓለም ገበያ ላይ አትሌታችን ወይም አትሌቲክሳችን ይዘን እንደምንወጣ ሁሉ የኢትዮጵያ ምርትን ከዚህ ጋር አስተሳስሮ ለመውጣት ይሄንን ደረጃ የበለጠ እያሳደጉ መሄድ ይጠይቃል። በሽልማት መጠኑ ከፍተኛ ነው። በተሳታፊ ቁጥር በጣም ከፍተኛ ነው። ስለዚህ ይሄንን በመጪዎቹ ዓመታትም የበለጠ እያጠናከርን የምንሄድበት ነው። በውድድሩ በሁለቱም ጾታ አንደኛ ደረጃን ይዘው ያጠናቀቁ አትሌቶች 300,000 ብር የተሸለሙ ሲሆን ሁለተኛና ሶስተኛ የወጡ አትሌቶች ደግሞ 200,000ና 100,000 ብር ሽልማት ተበርክቶላቸዋል። ትዕግስት አሰፋ የለንደን ማራቶንን አሸነፈች። ዛሬ ረፋድ 5 ሰዓት ላይ የተጀመረውና ከደቂቃዎች በፊት የተጠናቀቀውን የለንደን ማራቶንን
በሴቶች ትዕግስት አሰፋ የሴቶች ብቻ ክብረ ወሰንን በማሻሻል ስታሸንፍ እርቀቱን በበላይነት ለማጠናቀቅም 2 ሰዓት ከ15 ደቂቃ ከ50 ሴኮንድ ፈጅቶባታል። የ2021 የለንደን ማራቶን አሸናፊዋ ኬንያዊቷ ጀፕኮስኬ ሁለተኛ ሆና ስታጠናቅቅ ሲፋን ሀሰን ደግሞ ሶስተኛ ሆና ነው ውድድሩን የጨረሰችው። በወንዶች ከደቂቃዎች በፊት በተጠናቀቀው ውድድር ሴባስቲያን ሳዌ 2 ሰዓት ከ02 ደቂቃ 27 ሴኮንድ በመግባት ውድድሩን በበላይነት አጠናቋል። ሴባስቲያን ሳዌ በ2024 የቫሌንሲያ ማራቶን አሸናፊ እንደነበር ይታወሳል። ኡጋንዳዊ ጃኮብ ኪፕሊሞ ሁለተኛ ሆኖ ሲያጠናቅቅ ያለፈው ዓመት የለንደን ማራቶን አሸናፊ የነበረው አሌክሳንደር ሙቲሶ ደግሞ ሶስተኛ ደረጃን ይዞ አጠናቋል። የፓሪስ ኦሎምፒክ አሸናፊው ታምራት ቶላ 5ኛ ደረጃን ይዞ ሲያጠናቅቅ አንጋፋው አትሌት ኤሊድ ኪፕቾጌ ደግሞ 6ኛ ደረጃን በመያዝ አጠናቋል። ትላንት በቻይና ዣመን በተጀመረው ዳይመንድ ሊግ አትሌት ሳሙኤል ፍሬው አሸንፏል። በ3000 ሜትር መሰናክል በተደረገው ውድድር አትሌት ሳሙኤል ፍሬው አንደኛ ሲወጣ እርቀቱን ለማጠናቀቅም 8 ደቂቃ ከ05.61 ሴኮንድ ፈጅቶበታል። ሞሮካዊ ሶፊያን ኤልባካሊ ደግሞ ሁለተኛ ነው የወጣው። በሴቶች 5000 ሜትር ደግሞ ጉዳፍ ጸጋይ ሁለተኛ ወጣለች። በውድድሩ ኢትዮጵያውያን አትሌቶች ከሁለተኛ እስከ 7ኛ ተከታትለው ገብተዋል። የርቀቱ የዓለም ክብረ ወሰን ባለቤት ጉዳፍ ጸጋይ ሁለተኛ ሁና ስታጠናቀቅ 14 ደቂቃ ከ28.18 ሴኮንድ እርቀቱን ለማጠናቀቅ የወሰደባት ሰዓት ነው። ብርቄ ሀየሎምና ሂሩት መሻ ደግሞ 3ኛና 4ኛ ደረጃን ይዘው አጠናቀዋል። ኬንያዊቷ አትሌት ቢያትሪስ ቼቤት ውድድሩን በበላይነት አጠናቃለች። የኦሎምፒክ ሻምፒዮኗ አትሌት የዓመቱን ፈጣን ሰዓት አስመዝግባ ነው ማሸነፍ የቻለችው። በኢትዮጵያ ዋንጫ ወላይታ ዲቻ ሸገር ከተማን በማሸነፍ ለፍጻሜ ደረሰ። ትላንት በግማሽ ፍጻሜው ሐዋሳ ላይ ሸገር ከተማን የገጠመው ወላይታ ዲቻ 2-0 በማሸነፍ ነው ለፍጻሜው መድረስ የቻለው። ዘላለም አባተና ብዙአየሁ ሰይፈ የወላይታ ዲቻን 2 ግቦች ያስቆጠሩ ተጫዋቾች ናቸው። ወላይታ ዲቻ ለሁለተኛ ጊዜ በተከታታይ በኢትዮጵያ ዋንጫ ለፍጻሜ መድረስ ችሏል። ዛሬ ለፍጻሜ ለመድረስ ቀን 9 ሰዓት ከ30 ላይ መቻል ከሲዳማ ቡና ጨዋታቸውን ያደርጋሉ። የዚህ ጨዋታ አሸናፊም በፍጻሜው ከወላይታ ዲቻ ጋር ግንቦት 30 2017 የሚጫወት ይሆናል። ከውጪ በስፔን የንጉስ ዋንጫ ፍጻሜ ባርሴሎና ሪያል ማድሪድን 3-2 በማሸነፍ ሻምፒዮን ሆነ። በሴቪያ የተደረገውን ጨዋታ መደበኛ 90 ደቂቃው ሁለታቻ ቢጠናቀቅም አሸናፊውን ለመለየት በተጨመረው 30 ደቂቃ የካታሎኑ ክለብ አሸንፏል። ፔድሪ፣ ፌራን ቶሬስ እና ጁሊየስ ኩንዴ የባርሴሎናን ግቦች ያስቆጠሩ ተጫዋቾች ናቸው። ኪሊያን ምባፔ እና ቹዋሜኒ ደግሞ የማድሪድን ግቦች ያስቆጠሩ ተጫዋቾች ናቸው። በፍጻሜ ጨዋታ ውጤታማው አሰልጣኝ ሃንሲ ፍሊክ ባርሴሎናን በተረከቡ የመጀመሪያ ዓመታቸው ከሪያል ማድሪድ የተገናኙባቸውን 3ቱንም ጨዋታዎች ሲያሸንፉ 7ኛ ፍጻሜያቸውንም በድል አጠናቀዋል። በዓመቱ 4 ዋንጫዎችን የማንሳት እድል ያለው ባርሴሎና 2ቱን ከወዲሁ ሲያሳካ ቀጥሎ ደግሞ የቀረው የአውሮፓ ቻምፒዮንስ ሊግና የስፔን ላሊጋ ክብር ብቻ ነው። በውጤት ቀውስ ውስጥ የሚገኙት አንጋፋው አሰልጣኝ ካርሎ አንቸሎቲ በበኩላቸው ተስፋ ያደረጉትን ዋንጫ ማጣታቸው ከሪያል ማድሪድ ሊሰናበቱ ተቃርበዋል ተብሏል። ምናልባትም ዓመቱ ሳይጠናቀቅ ከፍሎሬንቲኖ ፔሬዝ የስንብት ደብዳቤ ሊደርሳቸው ይችላል እየተባለ ነው። ብጥብጥ በማያጣው ደርቢ ተቀይረው የወጡት አንቶኒዮ ሩዲገር፣ ሉካስ ቫዝኩዝ እንዲሁም ጁድ ቤሊንግሃም ዳኞች ላይ ባሳዩት ያልተገባ ባህሪ በመጨረሻም የቀይ ካርድ ሰለባ ሆኗል። በተለይ ዳኛው ላይ በረዶ የወረወረው ሩዲገር ከስፔን እግር ኳስ ፌዴሬሽን ከባድ ቅጣት ሊጠብቀው ይችላል ተብሏል። ወደ እንግሊዝ ፕሪሚየር ሊግ ዜናዎቻችን ስናልፍ በ34ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ቼልሲ፣ ኒውካስል ዩናይትድ እና ብራይተን ሲያሸንፉ ኢፕስዊች ታውን ከፕሪሚየር ሊጉ መውረዱን አረጋገጠ። በሜዳው ከኤቨርተን የተጫወተው ቼልሲ በኒኮላስ ጃክሰን ብቸኛ ግብ 1-0 አሸንፏል። ከጨዋታው 3 ነጥቦችን ያገኙት ቼልሲዎች ደረጃቸውንም ወደ 5ኛ አሻሽለዋል። ኒውካስል ዩናይትድም ኢፕስዊች ታውንን 3-0 አሸንፏል። አሌክሳንደር ኢሳቅ፣ ዳን በርን እና ዊሊያም ኦሹላ የማሸነፊያ ግቦችን ያስቆጠሩ ተጫዋቾች ናቸው። ተሸናፊው ኢፕስዊች ታውን ደግሞ 4 ጨዋታዎች እየቀሩት ሳውዝሃምፕተን እና ሌስተር ሲቲን ተከትሎ ከፕሪሚየር ሊጉ ወደ ሻምፒዮንሺፑ የወረደ 3ኛው ክለብ ሆኗል። ብራይተንም ዌስትሃም ዩናይትድን 3-2 አሸንፏል። የፕሪሚየር ሊጉ ጨዋታዎች ዛሬም ቀጥለው ሲደረጉ ሊቨርፑል ከቶትናም ይገናኛሉ። 12 ሰዓት ከ30 ላይ በሚደረገው ጨዋታ ቀዮቹ 1 ነጥብ ካገኙ የሊጉ ሻምፒዮን መሆናቸውን ያረጋግጣሉ። በርማውዝ ከማንቸስተር ዩናይትድ ደግሞ ቀደም ብሎ ቀን 10 ሰዓት ላይ ጨዋታቸውን ያደርጋሉ። በእንግሊዝ ኤፍ ኤ ዋንጫ ክሪስታል ፓላስ አስቶን ቪላን በማሸነፍ ለፍጻሜ ደረሰ።
ትላንት በተደረገ የግማሽ ፍጻሜ ጨዋታ ክሪስታል ፓላስ አስቶን ቪላን 3-0 በማሸነፍ ነው ለፍጻሜው የደረሰው። በዌምብላይ በተደረገው ጨዋታ ኢስማኤል አሳር የክሪስታል ፓላስን 2 ግቦች ሲያስቆጥር ኤብሪች ኢዜ ደግሞ ቀሪዋን ግብ ከመረብ አሳርፏል። አንድም ጊዜ ዋንጫውን አንስቶ የማያውቀው በአሰልጣኝ ኦሊቨር ግላስነር የሚመራው ክሪስታል ፓላስ በኤፍኤ ዋንጫው በታሪኩ ለሶስተኛ ጊዜ ነው ለፍጻሜ የደረሰው። ዛሬም አንድ የግማሽ ፍጻሜ ጨዋታ ሲደረግ ማንቸስተር ሲቲ ከኖቲንጋም ፎረስት ዌምብላይ ላይ ጨዋታቸውን ያደርጋሉ። አስቸጋሪ የውድድር ዓመት እያሳለፈ የሚገኘው ማንቸስተር ሲቲ ዓመቱን ካለ ዋንጫ ላለማጠናቀቅ በሚያደርገው ጉዞ ዛሬም ከኖቲንጋም ፎረስት ከባድ ፈተና ይጠብቀዋል ተብሏል። ጨዋታው በዌምብላይ ስታዲየም ምሽት 12:30 ላይ ይጀምራል። ተመልካቾች ከኢትዮጵያ ቴሌቪዥን ዕለተ እሁድ የቀን ስፖርት ዜናዎቻችን ተጠናቀቁ። ደግነት መኩሪያ ነበርኩ። በሰላም ዋሉ።